ቻናል ተከታታዮች ዛሬ የማሳያችሁ እንዴት ላርጎ መስራት እንችላለን ወይም ሊኪድ ሶፕ እንዴት መስራት እንችላለን የሚለው ነው። ከዛ በፊት ለቻናሉ አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ በማድረግ ይቀላቀሉን። ምንድነው እንደምታዩት ፕሪካውሽን አለ፣ መጠንቀቅ ያለብን ነገር ስንሰራ ማለት ነው። እዚህ ጋር ኬሚካሎችን ወደ ተቀጣጣይ ነገር ወይም ወደ እሳት አታስጠጉ ይላል። ቀጥሎ ደግሞ ማድረግ ያለባችሁ ከእጃችሁ ጋር ወይም ደግሞ ከቆዳችሁ ጋር ንክኪ ከኬሚካሎቹ ጋር ንክኪ ማድረግ የለባችሁም። ጓንት ነው መጠቀም ያለባችሁ ማለት ነው። ከአይናችሁ መጠቀቅ ስላለባችሁ የአይን መሸፈኛ መነጽር ማድረግ አለባችሁ። ልጆች የማይደርሱበት ቦታ ነው ኬሚካሎችን ማስቀመጥ ያለባችሁ ነው የሚለው። ሌላው ደግሞ የመጨረሻው መቅመስ የለባችሁም። ኬሚካሉንም ሆነ ሶፑን መቅመስ የለባችሁም የሚል ነው። እንግዲህ አሁን የምንሄደው ምን እንጠቀማለን ሊኪድ ሶፑን ለመስራት ወይም ላርጎን ለመስራት ምን ግብአቶች ኬሚካሎች እንጠቀማለን የሚለው ነው። እንደምታዩት አንደኛው ናይትሮሶል ነው። ሁለተኛው ኳስቲክ ሶዳ እንጠቀማለን፣ ሶዳ አሽ እንጠቀማለን። ሌላ ደግሞ ኤስኤልኤስ አለ፣ ኤስቲቲፒ አለ፣ ሰልፎኒክ አሲድ ወይም ላብሳ የምንለው ነው። ፎሚንግ ቡስተር አለ። ሌላ ደግሞ ምን አለ ከለር አለ፣ ወይም ደግሞ የእናንተ ላርጎ ቀለም እንዲኖረው ከፈለጋችሁ ከለር መጠቀም ትችላላችሁ። እና ደግሞ ለሽታ ፐርፊውም አለ። የራሱ የላርጎ ስታመርቱ የምትጠቀሙት ፐርፊውም የራሱን ይቻላል። እሱን ቦታውን ጠቁማችኋለሁ፣ የምገዙበትን ቦታ እሱን ነግሬያችሁ ይህን ቢዝነስ ለመጀመር የምትፈልጉ ወይም ደግሞ ቤታችሁ ውስጥ ላርጎ መስራት የምትፈልጉ ከሆነ ነግራችኋለሁ ማለት ነው። ከዚህ ቀጥሎ ምንድነው የምናደርገው? 20 ሊትር ላርጎ ለመስራት ወይም ደግሞ ሊኪድ ሶፕ ለመስራት እነዚህ አሁን የነገርኳችሁ ግብአቶች ምን ያክል አማውንታቸው ወይም መጠናቸው ምን ያክል እንደሆነ እዚህ እንደምታዩት ነውና ቀጣይ ከዚህ በኋላ እንዴት እንሰራለን የሚለውን ነው የምናየው ማለት ነው። እንደምታዩት አሁን እዚህ ጋር ናይትሮሶል 180 ግራም ነው፣ ኳስቲክ ሶዳ 100 ግራም፣ ሶዳ አሽ 350 ግራም ነው። ሌላው ደግሞ ኤስኤልኤስ 100 ግራም አለ፣ ኤስቲቲፒ 150 ግራም አለ፣ ሰልፎኒክ ወይም ደግሞ ሰልፎኒክ አሲድ ወይም ላብሳ የምንለው ነው ግማሽ ሊትር፣ ፎሚንግ ቡስተር ግማሽ ሊትር። እሱ ምክንያቱም ፈሳሾች ስለሆኑ እነዚህ ሁለቱ እንደዛ ነው የምንጠቀመው ማለት ነው። ሌላው ከለር ነው። ከለር 50 ግራም እንጠቀማለን የምንፈልግ ከሆነ፣ ግን የዛን ያክል አስፈላጊ አይደለም። ፐርፊውም ደግሞ 40 ኤምኤል ማለት ነው የምንጠቀመው። ስለዚህ ቀጣይ አሁን እነዚህን አማውንት ሜዠር ካደረግን በኋላ ሁሉን ነገር ካዘጋጀን በኋላ እንዴት ብለን ነው ላርጎ 20 ሊትር ላርጎ ማምረት ወይም ደግሞ ማዘጋጀትን የምንችለው የሚለውን ከዚህ ቀጥሎ በቪዲዮ እናየዋለን ማለት ነው። ተከታተሉን። ይሄው አሁን እንደምታዩት ሁሉን ነገር አዘጋጅተናል። የሚያስፈልገን ሮ ማቴሪያል ማለት ነው ሜዠር አድርገን በቃ ለ20 ሊትር ምን ያህል ይበቃናል የሚለውን እዛ ላይ በፊትም እንደገለጽኩላችሁ በሱ መሰረት ተዘጋጅቷል ሁሉም ኬሚካል። እዚህ ጋር እንደምታዩት ደግሞ 20 ሊትር ውሃ ተዘጋጅቷል በባልዲ ማለት ነው። ስለዚህ ቀጣይ ወደ ስራ እንገባለን ማለት ነው። ከዛ በፊት ያው
ቀጥታ ወደ ማዘጋጀት ነው የምንሄደው ማለት ነው። ስለዚህ መጀመሪያ ማድረግ ያለብን ነገር አለ። ማስክ ማድረግ አለብን፣ ግዴታ ነው ለጤንነታችን እና ጓንቶች፣ የእጅ ጓንቶች አሉ። የእጅ ጓንታችንን በአግባቡ እናደርጋለን። የሁለቱንም እጅ ማለት ነው። ይሄው አርገናል። አሁን በፊት ከሰፈርነው ውሃ ከ20 ሊትሩ ማለት ነው 15 ሊትሩን ወደዚህ እናስተላልፋለን ማለት ነው። በ15 ሊትር ውስጥ ቀጣይ ዲዞልቭ የምናደርጋቸውን ኬሚካሎች ዲዞልቭ ስለምናደርግ ማለት ነው። ይሄው እንደምታዩት ወደዛ እየገለበጥን ነው። አሁን ምንድነው ናይትሮሶል፣ ኳስቲክ ሶዳ እና ሶዳ አሽን በዚህ በ15 ሊትር ውስጥ እያንዳንዳቸውን መበጥበጥ ማለት ነው። እንበጠብጣለን። ይሄው እዚህ ጋር ማማሲያው እንደምታዩት ነው። የኛ ማማሲያ ይሄን ይመስላል። እናንተ በፈለጋችሁት በዚህ ቅርጽ ቢሆን ጥሩ ነው። ይሄው ናይትሮሶሉ ገባ ማለት ነው። ስለዚህ በተመሳሳይ ሁኔታ ሌሎችንም ኬሚካል እንደዚህ እንጨምራለን እዚህ ውስጥ ራስ ውስጥ። ይሄንና ካዋሃድን በኋላ ተራ በተራ ቢያንስ በትንሹ ለ15 ደቂቃ ለ5 ደቂቃ ያክል እንደዚህ በማማሰል በስነ ስርዓት ማዋሃድ አለብን። እያንዳንዱን ለየብቻ ስንጨምር እያንዳንዱ እነዚህን ኬሚካሎች አሁን እዚህ የምንጨምረው ወደ 3 ኬሚካል ነው። እነዚህን አሁን የጠቀስኩላቸውን እንጨምራለን፣ እንደዛ እናዘጋጃለን ማለት ነው። አሁን ደግሞ ይሄኛው ደግሞ 5 ሊትር የቀረው 5 ሊትር ውስጥ ያኛው 15 ሊትር ውስጥ ነበረ። አሁን ደግሞ 5 ሊትር ውስጥ ኤስኤልኤስ፣ ኤስቲቲፒ እና ፎሚንግ ቡስተር አንድ ላይ ደባልቀን እናማስላለን ማለት ነው። 5 ሊትር ውሃ ውስጥ የተለያየ ሌላ ባልዲ ውስጥ ማለት ነው። ይሄው እንደምታዩት በስነ ስርዓት መማሰል አለበት። ማማሰል ላይ ጥንቃቄ አድርጉ። በደንብ መዋሃድ አለበት እያንዳንዱ ለየብቻ ማለት ነው። ተራ በተራ እያማሰልን እንጨምራለን ማለት ነው እዚህ ውስጥም። ስለዚህ ያኛውን አዘጋጅተናል ኦልሬዲ መጀመሪያ ያዘጋጀነውን። ስለዚህ ይሄን ካዘጋጀን በኋላ ወደ ቀጣዩ ስቴፕ እናልፋለን ማለት ነው። ቀጣዩ ስራችን ምን እንደሆነ ደግሞ ተከታተሉን። ያው ምንድነው የምናደርገው? ከ15 ባልዲ ውስጥ የመጀመሪያ ያዘጋጀነውን ሶሉሽን ወደዚህኛው እንደባለቃለን ማለት ነው። ይሄው እየደባለቅን ከዛ ማማሰል ነው። ሁለቱም ማለት ነው። ሁለቱን ያዘጋጀናቸውን ሶሉሽኖች እንደምታዩት ልክ እንደዚህ ማዘጋጀት አንድ ላይ አሁን እንደምታዩት ነው። ሁለቱ አንድ ላይ የሁለቱ ቃስ አንድ ላይ ተደምሮ ወይም ደግሞ አንድ ላይ ተደርጎ ሲማሰል ይሄን ይመስላል። በስነ ስርዓት መማሰል አለበት። አሁን እዚህ ጋር ቀጥታ እንደምናደርገው ላብሳ ነው እየጨመርን ያለ ነው፣ ወይም ሰልፎኒክ አሲድ የሚባለውን እየጨመር ነው። ይሄው አሁን ስናማስለው እዚህ ጋር ቀስ ማለት አለብን። አረፋ በጣም ስለሚወጣ በተረጋጋ በስነ ስርዓት ማዋሃድ። ይሄው እንደምታዩት አረፋው አሁን ይሄን ይመስላል።